ወርልድ ቪዥን ኢትዮጵያ በቀጣይ 5 ዓመታት ለሚያካሄደው የተቀናጀ የልማት ፕሮግራም የ5.12 ቢሊዮን ብር የልማት ስምምነት ከደቡብ ኢትዮጵያ ክልል መንግስት ጋር ተፈራርሟል። ስምምነቱን በክልሉ በምክትል ርዕሰ መስተዳድር ማዕረግ የክልሉ ፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ እንዲሁም ከወርልድ ቪዥን ኢትዮጵያ ዳይሬክተር ካርመን ቲል እና ሌሎች ባለድርሻ አካላትም በተገኙበት ተካሂዷል። ወርልድ ቪዥን ኢትዮጵያ በክልሉ ቀጣይነት ላለው የልማት ስራዎች ለክልሉ ህዝብ አቅም እየሆነ መምጣቱን የቢሮ ኃላፊው አቶ ተፈሪ አባተ የተናገሩ ሲሆን የህብረተሰቡን አቅም በማጎልበት ሁሉን አቀፍ ተሳትፎና ተጠቃሚነት እያረጋገጠ ይገኛል ብለዋል። ድርጅቱ በውሃ በሳኒቴሽን ሃይጂን ዘርፍ ያሳየው ትጋት የበርካታ ማህበረሰቦችን የኑሮ ደረጃ በከፍተኛ ሁኔታ አሻሽሏል። ከጤና አንጻርም የአካባቢውን የጤና ስርዓት ሲያጠናክሩ፣ የግብርና ፕሮግራም ደግሞ የምግብ ዋስትናን ከማረጋገጥም የአርሶ አደሩን የኑሮ ሁኔታ ከመደገፍ አንጻርም ትርጉም ያለ ለውጥ እንዲመጣ ሰርተዋል። በትምህርቱ መስክ የተደረጉ ኢንቨስትመንቶች ህፃናት ወጣቶችን አቅም በማጎልበት በተጨማሪም ወጣቶችና ዜጎች በክልሉ ውስጥ በተለያዩ መስኮች ሁሉ አቀፍ ተሳትፎና ጥበቃ እንዲኖር አግዟል። ለህዝቡ ተጠቃሚነት ሁሉም የድርሻውን እንዲወጣ የጠየቁት አቶ ተፈሪ አባተ በተለይም ለፕሮግራሞቹ የሚመደቡ በጀቶች በአግባቡ ለታለመለት ዓላማ ስራ ላይ እንዲውል አሳስበዋል። ወርልድ ቪዥን ለቀጣይ 5 ዓመታት የሚቆዩ ፕሮግራሞችን ከኛ ጋር ተፈራርመው ሲሰሩ በጣም ሰፊ የሆኑ ካሉ 12 ዞኖች ውስጥ በ8 ዞኖች እና በ30 ወረዳዎች ይህን ፕሮጀክት ሲተገብሩ ሰፊ የልማት ስራዎችን ስለሚሰሩ እዚህ የተገኛችሁ የመንግስት አካላት፣ የፖለቲካ አመራሮች ለዚህ ስራ ስኬታማነት የበኩላችሁ ሚና እንድትጫወቱ እየገለጽኩ እኛ ደግሞ እንደ ክልል መንግስት አስፈላጊውን ድጋፍ በማድረግ ከጎናቸው እንደምንሆን ለማረጋገጥ ይወዳለሁ። ወርልድ ቪዥን ኢትዮጵያ ዳይሬክተር ካርመን ቲል በበኩላቸው ፕሮግራሙ ከ1.43 ሚሊዮን በላይ የህብረተሰብ ክፍሎች ተጠቃሚ የሚያደርግ ስለመሆኑ አስረድተዋል። ፕሮግራሙም የንጹህ መጠጥ ውሃ አቅርቦት፣ ትምህርት፣ ምግብ ዋስትና፣ የግል ንጽህና አጠባበቅና የህፃናት ጥበቃን ጨምሮ ሌሎች ተግባራትን ያካተተ ስለመሆኑ ዳይሬክተሩ አብራርተዋል። ፕሮግራሙ በክልሉ በሚገኙ 20 ወረዳዎች ተግባራዊ የሚደረግ መሆኑን የገለጹት ደግሞ በወርልድ ቪዥን ኢትዮጵያ ቴክኒካል ዳይሬክተር የሆኑት አቶ ይድነቃቸው ወንዲፍራው ናቸው። ባለፉት ዓመታትም በክልሉ የተለያዩ ፕሮጀክቶችን ከመንግስትና ከህብረተሰቡ ጋር በመስራት ህዝቡን ተጠቃሚ ማድረግ መቻሉንም ተናግረዋል። ይሄ ስትራቴጂ በሚቀጥሉት 5 ዓመታት በኢትዮጵያ ውስጥ 15 ሚሊዮን ልጆች በደቡብ ክልል ደግሞ 1.4 ሚሊዮን ልጆችን ህይወት በትምህርት፣ በጤና፣ የልጆች ጥበቃ፣ በሰላማዊ አካባቢ የሚኖሩበትን መንገድ የምናሳካበትን ሁኔታ ያሳየ የጠቆመ ስትራቴጂ ነው። ይህ ስትራቴጂ ከተለያዩ የባለድርሻ አካላት ጋር በጋራ በመሆን የምንፈጽመው ይሆናል ማለት ነው። በስምምነቱ መርሃ ግብር ላይ የክልሉ ከፍተኛ የመንግስት ስራ ኃላፊዎችም ተገኝተዋል።